ሰላም ጤና ይስጥልን ቤተሰብ እንደውቃችሁ ለዳር ጽዮን ዓመታዊ ክብረ በዓል እንኳን ረሳችሁ ያልኩኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በዚች ቀን ላይ የተፈጠረው ምን ተከሰተ የሚለው ነገር ማስመለከታችሁ ነው የሚሆነው። እነዚሁም ደግሞ የአዶናይና የማስተዋል ነገር አሁንም ብዙዎች እያስቆጣና ያነገረ ይገኛል። እነዚሁም ደግሞ የአርሲው ጉዳይ ተባባሰ ነው የሰማነው የምንገኘው እሱን ማስመለከታችኋለሁ። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። መጀመሪያ እንግዲህ ከአዶናይና ከማስተዋል ስንጀምር ትላንትና ማታ የቲክቶክ ክሬቲቭ አዋርድ ፕሮግራም ነበረ። ብዙዎቻችሁ አይታችኋል ብዬ አስባለሁ። ላይቭ ላይ ወደ 60,000 ሰው ያይ ነበር፣ ላይቭን ያዩ ነበርና እኔ አውስ ብዙ ነገር ተፈጥሯል እዛ ላይ ብዙዎችም ቁጣ ቀስቅሷል። እነዚህም ደግሞ ብዙዎችም ደስ ብሏቸዋልና ያው በሃይማኖት ጉዳይ ነው እንግዲህ ያው እኛ ፋራ እንደመሆናችን መጠን ኢትዮጵያውያን እንግዲህ ያው ሃይማኖት ሴንሲቲቭ ፓርት እንደመሆኑ መጠን የሆነ ማርያም ኢየሱስ የሚል ስም ከሰሙ በቃ የሆነ ነገር ይፈጠራልና በዛው ልክ እንግዲህ ማስተዋል ኢየሱስ ስትል አዶናይ ደግሞ ማርያም ሲል ውሏል። አሁን ዛሬ ደግሞ እንግዲህ ነክሱንም ረስቡ ሰው በእነሱ ጉዳይ ያወራበት ነው የሚገኘው። ነስ መድረክ ላይ ስለ ማርያም ስለ እናታችን ቅድስት ድንግል ማርያምና ስለ ጌታ ብዙ ያመሰገኑ ኦርቶዶክሳውያን አሉ። እስቲ የነሱ ቪዲዮ ሰብሰብ አድርጌ ላሳያችሁና ወደ ጉዳዩ እንመለስ። ላሳካችሁ ለድንግል ማርያም እንዲሁም ለልጇ ለልዑል እግዚአብሔር ክብረት ይስጥልኝ። ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። በጣም አመሰግናለሁ። ለዚህ ላበቃኝ ለድንግል ማርያም ልጅ ለእግዚአብሔር ትልቅ ክብርና ምስጋና ያቀርባል። በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ሲሆን ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ዋው በጣም ደስ የሚል ነበር። እንግዲህ በዚህ መንገድ እግዚአብሔርና አምላካችንን ሲያመሰግኑ እነዚህም ደግሞ ቅዱሳን እንግዲህ አጋዣችን ናቸው የሚላቸው ቅዱሳን እንግዲህ ስማቸውን ጠርተው ሲያመሰግኑ ነበርና እሱ ነገር እንግዲህ ብዙዎችን አስደስቷልም። ያናዳቸው ሰዎች ቢኖሩም መጀመሪያ ያስደስታቸው ሰዎች አሉና እንመልከታቸው። ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። የሆነለትን የተደረገለትን ያውቃልና ቦታ አልገደበው፣ ሁኔታ አልገደበው፣ ያለበት መድረክ እንኳን አልገደበው። ስሟን ከፍ አድርጎ ማርያም 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 እያለ ያመሰግናታል። አሁን ስለ አዋርድ እያወራው አይደለም፣ ስለ ስኬቱና ከስኬቱ ጀርባ ስላለችው እናቱ ስለ ድንግል ማርያም እያወራው ነው። ተመልከቱት ምን እንዳደረገ። ማርያም 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 ስሟን ተናገሩ በእመቤታችን ያመነ አፍሮ ያውቃል። ይሄ በዚህ እንዳለ እንግዲህ አብዛኞቹ መናፍቃን ወይ ደግሞ በተለይ ፕሮቴስታንት ቤተ እምነት ተከታዮች ይሄን ተቃውሞ እንግዲህ አዶናይ ሲሰርቡት ነበር በዚህ ተግባሩና ተመልከቱ እስቲ። ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም ነው ያዘንኩት። ማርያም 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 እንዴ ሰው ሁሉ ሰግጡ ትፈምሳላችሁ ብለ ሰውን ካነቃቃ በኋላ ስቴጅ ላይ ማርያም ረርታይን ነው እዚህ የደረስኩት ትላለህ እንዴ? መቼም የዚህች እናት ስም ሲጠራ ማይደነግጥ የለም። ያው ሸይጣን ዲያብሎስ ይደነግጣል። እንግዲህ የእመቤታችን የቅድስት ድንግል ማርያም ስም እንድጠራ አይፈልጉም። ለኛ ለኦርቶዶክሳውያን ደግሞ ወላዲተ አምላክ ምን እንደሆነች እናውቃለን። እናታችን ናት፣ እናታችን ማለት ነው። ስለዚህ እናንተ በምትሉት የምታነሷቸውን ተረቶች በእኛ ዘንድ ተቀባይነት የላቸውም። ወላዲተ አምላክ በመስቀሉ ስር የተሰጠችን ስጦታችን የቃል ኪዳን እናታችን ናት። እኛም ደግሞ የቃል ኪዳን ልጆቿ ነንና ስሟን ሁል ጊዜ እንጠራለን። ስለምትደግፈን፣ ስለምታግዘን፣ ስለምትረዳን፣ ጎደሏችንን ሁሉ ስለምትሞላ ማለት ነው። ሁላችሁም ማርያም 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 እያላችሁ ጻፉ። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ ህዳር 21 ቀን
የእመቤታችን በዓል በስፋት የሚከበርበት ዕለት ነውና እንኳን አደረሳችሁ አደረሰን። ድንግል ማርያም አማላጃችን ናት። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ። እንኳን አደረሳችሁ ኦርቶዶክሳውያን። ሁላችሁም ይሄንን ቪዲዮ ሼር ዱት ኮምፕሊት አድርጉልኝ። በነገራችን ላይ እንዳንተ አይነት ሕፃን መልስ ባልመልስ ደስ ይለኝ ነበረ ለሚባል አንተ ሁልጊዜ የሆነ ክፍተት ስታይ ወደ ፖለቲካ፣ ወደ ብሔር፣ ወደ ጎጠኝነት፣ ወደ ዘረኝነት ስለምትወረውረው አትመጥነኝም። እንዳንተ አይነት ሕፃን ማውራት ስራዬ አይደለም እና ነገር ግን አዶናይ ማርያም ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናምን ብላ የራሷን አምላክ ስታመሰግን አይቻል። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም የተዘጋጀው የነበረውና የዩቲዩበሮች የቲክታከሮች አዋርድ ነበር ፕሮግራሙ። ስለዚህ እሷ ራሱ ይጠይቃታል ፕሮግራሙን ያዘጋጀው ይቅርታ ካልጠየቀች ስለማይመለከታት የበታችነት ስሜት ስላለባት። ስለዚህ የማይመለከተ ቦታ ጣልቃ አትግባ። እንደ እርጎ ዝንብ ቢመስል ጥልቅ አትበል አንተ እርጎ ዝንብ። እንደሰማሁት ነው እንግዲህ እና ለነዚህ አይነት ሰው ማለት ፈልገው ነገር ማርያም ሲባል ሰው ሰገጤ ብሎ የሚሳደብ ሰው የሚሞቀሽ ሰዎች ካላችሁ እንደው መመዳቀኑ ያለ ነገር ተናግሯልና ጽፏልና ማርያም ሲባል የምትደነግጡ ካላችሁ የሚጨንቃችሁ ካላችሁ ኢየሱስ ራሱ አፉን የፈታው ማርያም እንዳለ እናስታውሳችሁ እንወዳለን። ኦኬ ኢየሱስ ሲባል የሚጨንቃችሁ አንዳንድ ሰዎች ካላችሁ ግለሰቦች ካላችሁ ድንግል ማርያም ከሰማይ ሰምታ ለኢየሱስ ያወጣችው ስም ለጌታ ያወጣችው ስም ኢየሱስ የሚል ስም እንደሆነ እናስታውሳችሁ እንወዳለንና እኔ ጉንጭ አልፋ ክርክር ነው። ኦኬ ማርያም ስላልክም የእግዚአብሔር መንግስት አትወርስም። ኢየሱስ ሚሊየንስ ስላልክም የእግዚአብሔር መንግስት አትወርስም። የእግዚአብሔር መንግስት የሚያስወርስ የጌታ የሚያስበደክ የማርያምን ስነ ምግባር ይዘህ ስትገኝ ነው እንጂ ማርያም እያልክ ወለ ብታድር ህይወትን ሙሉ ማርያም ብትል የእግዚአብሔር መንግስት ወርሳችን ባይዘው ይሄ ማወቅ አለ። ኦርቶዶክሳውያንም እንደዚህ ብቻ በማለት የሆነ የምንጸድቅ የሚመስል ሰዎች አለን። አትጸድቅም። ማርያም ህይወትህን ሙሉ ማርያም እያልክ ነው። የእሷ አይነት ስነ ምግባር ከሌለ የእግዚአብሔር መንግስት ልትወርስና እግዚአብሔር ልታደርስ አትችልም። ይሄ መታወቅ አለበት። ኢየሱስ እያልክ እድሜ ልክህን ኑር ከፈለክ። ኦኬ ኢየሱስ ያደረገውን ነገር ኢየሱስ ያዘዘን ነገር ካልፈጸምክ እግዚአብሔር መንግስት አትወርስም። በቃ መስቀል ተሸክመህ ካልተከተልከው ምንም አታረግለት። ምንም የእግዚአብሔር መንግስት አትወርስምና በዚህ ነገር ባንካከል ፈልጋለሁ። እታችን ስማት እናንተ አሁን አይደል እንዴ የሚገባኝ ማርያምን ድሮ ማለት ነው ጴንጤ ያለው ኦርቶዶክሶች በቃ ስለ ቅድስት ድንግል ማርያም ሲወራ የማይሆን ነገር ሲነገር በጣም ሲነዝራቸው ሲበሳጩ ከሰው ጋር በቃ ሰዋዊ ነገራቸው አፈንግጦ ግብ ውስጥ ምናምን ሲገቡ ማለት ነው እንዴ ምን ሆኖ ነው እላለሁ። እውነትም ቅድስት ድንግል ማርያምን እያመለኳት ነው እንዴ? ከጌታዋ በላይ ለሷ ክብር የሚሰጡት ለምንድን ነው አለ ነበረ። ለሱ የሚገባው ለምንድን ነው ለሷ የሚሰጧት አለ ነበርና እናንተ ማለት ከሩቅ ሆናችሁ ስትታዘቡ እንደዛ ይመስላችኋል። ይሄንን ፊሊንግ ግን ማለት ነው ውስጥ ካልገባችሁ ኦርቶዶክስ ካልሆናችሁ ኦርቶዶክስ ያልሆነ ሰው መቼም ሊረዳው አይችልም። የሚያደርጉትን በደንብ ጠንቅቀው ያውቃሉ። ማለት አስበልጠዋት ሳይሆን ከሱ የተበለጠ ክብር ሰጥተዋት ሳይሆን ቦታዋን ለይተው ሳይቀሩ ሳይሆን በቃ አሁን ስትገቡበት የሆነ የሚያዘረዝር ፍቅር አለው ታውቃለህ። እና ይሄንን መረዳት የሚችለው ሰው ደግሞ ኦርቶዶክስ የሆነ ብቻ ነው። እመቤቴ ማርያም እናትነቷን፣ ፍቅሯን፣ ትህትናዋን፣ ዝምታዋን፣ ውበቷን ካልቀመሳችሁ ካልተጠጋችሁ በስተቀር አታውቁትም። ደግሞ እኔ ምስክር ነኝ ማለት ተጠግታችሁ ስታውቋት እኔ እንጃ። ግን እንኳን አደረሳችሁ። በስተመጨረሻም እንኳን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። መልካም። ሌላው እንግዲህ የማስተዋል ተግባር ነው። ማስተዋል ወንደስ የምትባል አንድ አርቲስት አውቃላችሁና ስማ እዛ ላይ ያለችው ነገር ይሄን ብዙዎችን አስቆጥቷል። እንግዲህ ስማት።
27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እንዳችሁ ነው እንግዲህ በዚህ መንገድ ትናገር ነበርና ንግግሯ የሷና የአሮን ንግግር አይወዳደርም። ባይዘው ኦኬ፣ የሷና ብዙዎች ወጥተው እዛ ጋር ድንግል ማርያም ማመስገናቸው አይወዳደርም። ማስተዋል ኢየሱስ ስትል ለምን ፕሮቴስታንቶች እንደዚህ ደስ እንዳላቸው አላውቅም። ብሩክ ወንድማችን ምንድነው ያለው? የቀራኔው ንጉስ ክብሩን ይወሰድ ነው ያለው። እሺ እንቅጭዋን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልহামዱሊላህ ይላል። ለምን አልክ ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ መሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው የምትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች፣ ኮሜንት ላይ የምትወክላችሁ ሰዎች ማርያም 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 እያላችሁ ጻፉ። ማርያምን በጣም ነው የምወዳት፣ የእውነት ከልቤ ስምል መሐላ ማርያምን ነው የምለው። ይህን ይመስላል እንግዲህና እኔ ምንም ማንም ልቀውም አልችልም። እዚህ ጋር ማስተዋል ከሆነች ራሱ ወንድማችን ተመስገን ተናገረው ራሱ ይጠይቃት። አድናቂ ከሆነ እንግዲህ አርጓለሁ። እኔ ጉንጭ ያልፋ የሆነ ስልጥና እኮ ነው ባይዘው። ኦኬ በእንደዚህ በማርያምና በኢየሱስ መጣላት በራሱ በጣም ታገቡ እኮ ማርያምና ኢየሱስ። ኦኬ መንግስት ሰማያት የሚወርስ ይመስላችኋል? ኦኬ እና በጣም ነው ያፈርኩባችሁ። የኛ አዋርድ ማርያም ናት ራሷ። ወንድማችን ስሙ ዛሬ እንግዲህ የኛ አዋርድ የሆነችው የኛ ሽልማት የሆነችው ድንግል ማርያም ዓመታዊ ክብረ በዓሏ ነበረ። እንኳን አደረሳችሁ። የልባችሁን መሻት ትሙላላችሁ። ድንግል ማርያም ያላሰባችሁትን እንጀራ ትስጣችሁ፣ ከፊት ትቅደምላችሁ፣ ግርማ ሞገስ ትሆናችሁ፣ በስሟ
ጠርታችሁ አትፈሩ። ስሟን ጠርታችሁ ክበሩ። ድንግል ማርያም ድንግል ማርያም ድንግል ማርያም እያላችሁ ኮሜንቱን አጨናንቁት። ዛሬ ታሳልፋችሁ እኔ ቦሌ ቡልቡላ የምትገኘው ማርያም ቤተክርስቲያን። ሌላው እንግዲህ የአርሲው ጉዳይ ነው። የአርሲው ጉዳይ ተባብሶ ቀጥሏል። እዚህኛ አዋርድ ማርያም ኢየሱስ እንትን እያለን ጦርነት እንፈጥራለን። ኦኬ እዛ እየተገደለ የሚገኘው ኢየሱስ የሚለው አካል ነው፣ ማርያም የሚለው አካል ነው እየተገደለ የሚገኘው። ለሷ ድምጽ እንናገርም። እዚያ ግን አንድ ሰው ማርያም ሲል እንዴት ይላል ብለን ይሞቀናል። ኢየሱስ ሲል እንዴት ኢየሱስ ይላል ብለን ይሞቀናል። ለማካቸው ለሌላችሁ ተመለሱ፣ በልቦናችሁ ተመለሱ። ኦኬ እንደዚህ አይነት ሰው እኔ እግዚአብሔር ይቅር ይበላችሁ። ኤኒዌይስ ስለ አርሲ እስቲ አንድ ነገሮች ሰምተን እንመለስ። በአርሲ የነበረው ግድያ አሁንም ድረስ አልቆመም። ካለፈው ወር ጀምሮ እንግዲህ በተለያዩ ማህበራዊ ሚዲያ ሲሰራጭ የነበረው የአርሲ ግድያ እንግዲህ አሁን ድረስ እንዳልቆመ የአርሲ ሀገረ ስብከት እያስታወቀ ይገኛል። በዚህም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም ስትል ገልጻለች ማለት ነው። የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ለቲቪ ኢትዮጵያ እንዳስታወቁት እስካሁን ድረስ በዚህ አካባቢ ማለትም በአርሲ ዞን አካባቢ የምዕመናን ግድያና እገታ እንዳልቆም አስታውቀዋል ማለት ነው። በአርሲ ዞን ሀገረ ስብከት በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ቶልቻ እንዳሉት ከሆነ በዞኑ ሆንቆሎ ዋቤ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል ያሉ ሲሆን ሌሎቹ አልተለቀቁም፣ የት እንዳሉም አይታወቅም በማለት አስታውቀዋል ማለት ነው። በዚህ አካባቢ እንግዲህ ከግድያው ከአፈናውና ከዝርፊያው በተጨማሪ ከፍተኛ የሆነ የስነ ልቦና ቀውስ እንዳጋጠመው የዞኑ ዋና አስተዳዳሪዎች የተናገሩ ይገኛሉ። በዚህ ምክንያት እንግዲህ ነገ ምን ይመጣል በማለት ነግቶ እስከሚመሽ መሽቶ እስከሚነጋ ህብረተሰቡ ጭንቅ ውስጥ እንዳለ አስታውቀዋል ማለት ነው። ይህንንም ጉዳይ እንግዲህ አስፈላጊውን መፍትሄ የሚመለከተው አካል ሊሰጣቸው ጠይቀዋል። እንኳን ለእናታችን ለቅድስት ድንግል ማርያም ንጽሕተ ንጹሐን ጽዮን ማርያም በሰላም በፍቅር በጤና አደረሳችሁ። እንዴት አደራችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያን ሄዳችሁ ንግስ ልታነግሱ ነው? ታዲያ የአርሲ ሰማዕታትን እንዳትረሷቸው። እንዲሁም ደግሞ በአርሲ ከ37 አብያተ ክርስቲያናት በላይ የተዘጉትን እንዳትረሱ፣ እንዳትዘነጓቸው። ምክንያቱም እንደናንተ ቅዳሴ ማስቀደስ፣ ስጋው ደግሞ መቀበል፣ ቤተ ክርስቲያን መሄድ እየናፈቁ ነገር ግን እቤታቸው በሞቀ አልጋ ላይ ማደር እየናፈቁ ሞትን ፈርተው በየጫካው የአራዊት እራት ሆነው በየጫካው በብርድና በውርጭ እየተንገላቱ የሚያድሩትን ታቦቱ ከነ ካህናቱ የተሰደዱባትን ያችን የአርሲ ምድር እንዳትረሷት አደራ። ቤተ ክርስቲያኔ ሆይ ብረሳሽ ቀኝ ትርሳኝ ብላችሁ በአንድነት ቁም። ልትጸልዩ ነው። የአርሲ ሰማዕታትን እንዳትረሷቸው፣ ያሉትን በእምነታቸው እንዲያጸናቸው፣ የሰማዕቱ የቅዱስ ጊዮርጊስን የእምነት ጽናት፣ የሰማዕቷ የቅድስት አርሴማን የእምነት ጽናት እንዲያድላቸው ጸልዩላቸው። አሁንም ቢሆን ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሲያን ክርስቲያኖች ማለት ፈልጋለሁ። ይሄ ነው ሊሆን የሚገባው እንጂ እንትና አለ እንትና አለች እያላችሁ አታዋርዱን፣ ባካችሁን አታዋርዱን። ከዛ ውጪ ደግሞ ስለ አርሲው ጉዳይ መምህራችን የሚዲያቀሙ ድረስ ያሳሳባለ ተመልከቱት። ለምን መሰላችሁ የምለፈልፍ ሳንሰማ ድንገት እንዳትሉ ብዬ ነው። ወደ ቀኑ ሲደርስ ሳንሰማ እንዳትሉ፣ አልሰማንም እንዳይሉ ንገሯቸው፣ ለምታውቋቸው ለአገልጋዮች ለሁሉም ንገሯቸው፣ ሳንሰማ እንዳይሉ። በነገራችን ላይ ይመሰክርባቸዋል፣ የተነገረው ነገር ይመሰክርባቸዋል። በጊዜው ምክንያት የለም። አልቦሙ ምክንያት ለጌጋዮሙ ረሳችሁት? ያውኑ ቅድሚያ ነበረው ምን አለ? ለበደላቸው ምን የላቸው ምክንያት አልሰማንም እንዳይባል። አዎ መከራው እዛ አርሲ አይቀርም፣ እዛ አይቀርም፣ ይመጣል። አዎ ምን ጠብቀው የሚያስደስት ነገሩ ነው አይደለም። ግን በአንዳንድ ነገር አሁን ትናንት መልእክተኞች መጥተው ኖሮ አይ ምንም እግዚአብሔር የሚያጸዳውን የላከው እንጂ ምንም ነገር አያጸዳውም። አንዳንዱን ነገር እንዲያ ኃይለኛውን እግዚአብሔር ካላከው በቀር በሌላ ነገር አይጸዳም። ለሁሉም እንዳላበዛባችሁ፣ በተለይ ከሌሎቻችሁ ልቅ ለእናንተ ለቤተ ክህነት ላላችሁት እንዳላበዛባችሁ፣ ጫና እንዳልፈጥርባችሁ በዚሁ ልቅታ ከዚህ በላይ ምን ትል እንዳትሉኝ። ይሄ ጠብተው ነው። ዋናውን ብንነጋገር ችግር ነው። ዛሬ እንግዲህ ያው የሚታወቀው ዓመታዊ የህዳር ጽዮን ክብረ በዓል ነውና በአክሱም ይከበራል በብዛት። ሌላ ቦታም እንግዲህ ይከበራል። በድምቀት የሚከበረው አክሱም ጽዮን ማርያም ነው። ታቦት ያለበት ቦታ ላይና እዚህ ምን የተፈጠረበት ቀን ነው ለምንድነው የምናከብር ብሎ ነገር እንመልከት። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት።
አንዱ መርጡለ ማርያም ይባላል። ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። አራቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል። ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምህረት እንዲህ የተጀመረበት ማህፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ። ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ይገርማችኋል እኮ እንደዚህ ነው። ምንድነው የሚለው? እምቢ እንደዚህ ነው። መልሱ ምንድን ነው? አይደለም። እንዴት ብሎ አይደለም ይባላል? እንዲሁ እኮ ይገርማል። እንዲሁ ምን ይሻላችኋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶን ማቆመች ያስብላል። እነዚህ እኮ ነውር ነው። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏት ኢትዮጵያ አይደለም ነው የሚለው። እግዚአብሔር የሚላት ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስርየት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣልና ይጅሉ ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስም ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደል ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በይንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ፣ ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር።
የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከተወሰነ ጊዜ ድረስ ጣዖት አምልኩ ይላል። እኛስ ቪዲዮአችን የሚስ ነበር። ኦፕን ተማራችሁበት፣ አዲስ ነገር ወሳችሁበት አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ። ሰላም ጤና ይስጥልኝ። እንዴት ብላችኋል ቤተሰቦቼ? በጣም ሞኝ ስትሆን ኢትዮጵያዊ ክርስቲያን ትሆናለህ። የመጨረሻ ሞኝ ስትሆን አይምሮ ሲጎልህ ማሰብ ሲሳንህ ላይክ አይምሮን ስትቀማ ኢትዮጵያዊ ክርስቲያን የምትሆነው ማለት ቅዱሳን በየቦታው እየተገደሉ ሰዎች በሃይማኖታቸው ምክንያት ኢየሱስ የሚለውን ስም እየጠሩ እየታፈኑ እየተዋረዱ እየተሰደዱ ለምሳሌ አርሲ ሸርካ ላይ ብዙ ቅዱሳን ወንድሞቻችን ጴንጤዎችም ኦርቶዶክሶችም እየተገደሉ ነው። ኢትዮጵያዊ ስትሆን ግን ማርያምና ኢየሱስ እያልክ ትጣላለህ፣ ትባላለህ። ያስቀኛል እኮ ምን አይነት ኋላ ቀር ሃይማኖተኞች እንደሆነ። እኔ የሚገርማችሁ ኢየሱስና ማርያም አንድም ቀን ተጣልተው አያውቁም። ኢየሱስና ማርያም እናትና ልጅ ናቸው። አሁን ክሬቲቭ አዋርዱ ላይ ይሄ ልጅ ወጣና ኢየሱስ 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 የሞተልኝ ሞቴን ምናምን አመሰግናለሁ። ከዛ አዶናይ ወጣና ማርያም 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 ምን ያህል አይምሮ የጎደለን ነው ማለት። እንግዲህ ጃይንት ነኝ የሚለው አዶናይ እንደዚህ እያሰበ ነው፣ ኢጎን ሳይገድል ልጅነቱ እንዳለ ሆኖ። ወዳጆቼ ማርያም የኢየሱስ እናት ነች። ኢየሱስ የማርያም ልጅ ነው። ኢየሱስና ማርያም ተጣልተው አያውቁም። ኦርቶዶክስና ጴንጤ ናቸው በማርያምና በኢየሱስ እዚህ ሀገር ውስጥ የሚጣሉት። ስሜታችንን ሰብሰብና ያለንበት ጊዜ ኦርቶዶክስ ፕሮቴስታንት ምናምን ሳንል አቅማችንን አሰባስበን በአንድነት ቆመን ነውርን የምንቃወምበት፣ ነፍሰ ገዳይነትን የምንቃወምበት፣ ራሳችንን የምናስመልጥበት ነው። እንኳን ሳንተባበር ቀርተን አይደለም ተባብረንም አንድ ሆነንም ከፊት ለፊታችን ያለው አደጋ በጣም ከባድ ነው። የተወደዳችሁ እኔ ክርስቲያን በሙሉ አንድ ነው ብዬ አምናለሁ። የሆነ የተወሰነ ልዩነት ሊኖረን ይችላል። ነገር ግን ፕራክቲካሊ በየቦታ የምትመለከቱት ነገር የኢየሱስ ክርስቶስን ስም የምትጠራ በሙሉ ትገደላለህ። መጽሐፍ ቅዱስ እንደዚህ ነው የሚለው። ባይ ዘ ዌይ መገደያችን ስሙ ነው። ስሙም ስለጠራን የምንገደለው፣ የማንወደደው፣ የምንፈናቀለው፣ የምንባረረው የጌታ ኢየሱስ ክርስቶስን ስም ስለጠራን ነው። ስለዚህ ሞኞች አትሁኑ። ባይ ዘ ዌይ አዶናይና ይሄ ልጅ አይደለም የማህበረሰቡ ማሳያ ናቸው። ማህበረሰባችን እንደዚህ ነው። የማሰብ አቅሙ አዶናይና ይሄን ልጅ ያህል ነው። ውዶቼ ኢየሱስ ሞቶልናል፣ ደሙን አፍሶልናል። እግዚአብሔር ይባረክ። ጽድቅን በጌታ በኢየሱስ ሞት አግኝተናል። በጌታ በኢየሱስ ክርስቶስ መታዘዝ እስከ መስቀል ሞት እንኳን ስለታዘዘ ጽድቅ አግኝተናል። ግን የጌታ ኢየሱስ ክርስቶስን ጽድቅ፣ የጌታ ኢየሱስ ክርስቶስን ውለታ፣ የማርያምን ትህትና የምናሳየው ራስን በመግዛት ጎንበስ በማለት ነው። እኔ የመድረክ ላይ እንካ ሰላምታ፣ የመድረክ ላይ ጦርነት አታዋጣንም። እርስ በርሳችን መከባበር፣ መዋደድ ምናምን ያለብን። አዶናይና አንተ ልጅ ማርያምና ኢየሱስ አልተጣሉም። ይሄ ግብዝነታችሁን ተውት። ስለ እግዚአብሔር ስትሉ መክራችኋለሁ። ባይ ዘ ዌይ ክብሬም
ፍቅሬም እንዳለ ነው። ወዳችኋለሁ፣ አከብራችኋለሁ። ሰው የሚያወራው ስለሚወደውና ስለሚያከብረው ሰው ነው። ክብር ስለሌለኝ ሰዎች እንደዚህ አደባባይ ወጥቼ አላወራም። ተባረኩልኝ። ብዙ ተስፋ አላችሁ፣ ብዙ ትሄዳላችሁ። ኢየሱስ እና ማርያም ግን የሚሰበኩት በኑሮ ነው፣ እነሱን በመምሰል ነው።